ሰላም ሰላም ጤና ይስጥልን ውድ የጋት ሚዲያ ቤተሰቦች እንደያላችሁበት ሀገር ሰዓት አቆጣጠር እንደምን አላችሁ እንደምን ቆያችሁኝ። ዕለተ ዓርብ ህዳር 26 2018 በኢትዮጵያ ዘመን አቆጣጠር ዲሴምበር 5 2025 በግሪጎሪያን ካሌንደር የጋት ዕለታዊ አጫጭር መረጃዎች ከዚህ እንደሚከተለው ወደ እናንተ ይደርሳሉ። ላይክ አድርጉ፣ ሸር አድርጉ። ላይክ ሸር ባደረጋችሁ ቁጥር ተደራሽነታችን እያደገ መረጃችን ሰዎች ጋር ይደርሳል። ሀሳብ አስተያየታችሁን አካፍሉ። የጋት ሚዲያ ሜምበር ሁኑ። ጋት ሚዲያን በሱፐር ታንክስ ደግፉ። እየደገፋችሁ ነው። አብራችሁ ስለምትሆኑ አብራችሁ ስላላችሁ እጅግ የከበረ ምስጋና ይድረሳችሁ። አጫጭር መረጃዎች ናቸው። የመጀመሪያው ከመቀሌ የደረሰኝ አንድ መረጃ ጠዋት የሻዕቢያ ወታደራዊና ፖለቲካዊ ልኡካኖች ስብሰባ ከፈትለወርቅ ገብረ እግዚአብሔር ጋራ እንደተቀመጡ መረጃዎች ደርሰውኛል። ይህንን መረጃ ኦፍኮርስ የበለጠ ማጣራት ይኖርብናል። መረጃ ሲደመር ማስረጃ ሲሆን ነው ሙሉ የሚሆነው። ትረስት ማድረጋቸው ናቸው የመረጃ ምንጮቼ። ስብሰባ እንደተቀመጡ በጠዋት በጋት ውሎም ወደ እናንተ ለማድረስ እንደሞከርኩት የመፈንቅለ መንግስት ክልላዊ መፈንቅለ መንግስት የማድረጉ ረገብ እንዳለ ከዛ ባለፈ ደግሞ ስቲል ትናንት በህወሓት ጽሕፈት ቤት በተለምዶ ሐውልቲ ተብሎ በሚጠራው ሰማዕታት ሐውልት ባለበት በዛ ያለው የቦምብ ፍንዳታ እስካሁን የታወቀ ነገር የለም። ከጂኦሊቲ የደረሰው ጉዳትን በተመለከተ ጨምሮ ማለት ነው። ሰው መቀሌ ላይ ያለው ሁኔታ ይሄ ነው። እስካሁን ከዚህ የተለየ መረጃዎች አሉ። ሌላው ምናልባት በአወዛጋቢ ንግግራቸው የሚታወቁት የኢንሳ ዳይሬክተር የነበሩት እኛ የታገልነው ለትግራይ ነጻነት እንጂ ለኢትዮጵያ አይደለም በሚል አፕሪል 26 2020 ኦልሞስት የዛሬ 5 ዓመት በፊት እንዲሁም አማርኛ መማሬ ይቆጨኛል በሚል በተለመደ በዚህ የሚታወቁት ብዙ ያሉት ሜጀር ጀነራል ዶክተር ተክለ ብርሃን ወልደ ጊዮርጊስ ከፖለቲካ ወጥቻለሁ፣ ጡረታ ወጥቻለሁ። ከዚህ በኋላ ሜጀር ጀነራል ተክለ ብርሃን ወልደ አረጋይ ወልደ ጊዮርጊስ አይደለም፣ ከዚህ በኋላ በፖለቲካ አትጠብቁኝ የሚል ጽሁፍ በማህበራዊ ትስስር ገጻቸው አጋርተዋል። ተክለ ብርሃን ወልደ አረጋይ በሚል ውልቃዊ ውሳኔ የግል ውሳኔ በሚል ማለት ነው። እንግዲህ ከህፃንነት እድሜ ከአብሸል እድሜ እስከ እዚህ ህዝቢ ከወጣትነት ጀስት ከጉልምስና ጀምሮ እስከ ዛሬ ድረስ ለህዝቤ የሚጠቅም እና ይጠቅማል ብዬ ባመንኩበት ይጠቅም እዩ ኢለ አብዛመን ሁሉ ተግባራት ክውሳይ ጸኒ እየ ስወጣ ቆይቻለሁ። ከአዋቂነት ወይ ምንድነው ነፍስ ካወቅ ከጉርምስና ነው። ጉርምስናማ በኋላ ይመጣል። ከጉርምስና ጀምሮ እስከ ዛሬ ድረስ በዚህ ስወጣ ቆይቻለሁ በሚል አንደኛ አብካላይ ወያኔ ትግራይ ለ10 ዓመታት በመግዳል ከወያኔ ጋራ በመሆን ለ10 ዓመት ታጋይ በመሆን ዘን አብ ምስረታን ህንጸትን የፌድሪ መንግስትን ምስረታ ላይ በመሳተፍ ደግሞ እና ፕሮፌሽናል ስርዓቲና በአለ አሻራ አሪፈ በፕሮፌሽናል ተሳትፎ በመሆን እንግዲህ ይሄንን ኢንሳን ሚሊተሪ ውስጥ የነበራቸውን ይመስለኛል ዞሮ 27 ዓመት አሻራያን አሳርፍ ያለው 10 ዓመት በትግል 27 ዓመት ደግሞ የፌደራል መንግስት ምስረታ ላይ በተለያዩ ተቋማት ፕሮፌሽናል ሙያዊ አበርክቶ አሻራያን አሳርፍ ያለው ይላሉ። ዘን ኢትዮጵያ ውስጥ የመጣውን ለውጥ ተከትሎ በድርጅቱ ውሳኔ መሰረት በምግባር ቤተሰቤ ገዲፈ ቤተሰቤን በመተው ወደ ትግራይ ሄጄ አብ ኢትዮጵያ ዘመጽ ለውጥ ይስእቡ ድማ ወነ በዘተ መልኦ ውሳኔ በመሰረት በምግባር ቤተሰቤ ገዲፈ ናብ ትግራይ በመሃድ ጽንተታዊ ኩናትን መመካት ያንን ያጋጠመውን ጦርነት ስመክት ቆይቻለሁ። በተለያዩ ብጻተ ኮይነ ከገብሮ የተለያዩ ስሳተፍ ቆይቻለሁ ካሉ በኋላ ዘን የፕሪቶሪያ ውል ስምምነትን ተከትሎ ደግሞ በግል ድማ ቀንዲ ስራይ አብ ወልቂ ቢዝነስ በምግባር
ጎና ጎኒ ድማ ና ትግራይ ፖለቲካ የትግራይን ፖለቲካ በመከታተል የተለያየ እርቅ እንዲከናወን የተለያየ ሐሳብ አስተያየት ሰጥ ቆይቻለሁኝ። በግል ደግሞ የራሴን የግል ስራ ሰራ ቆይቻለሁ ካሉ በኋላ እስከ ዛሬ ስንቀሳቀስ የነበረው ለህዝቤ ይጠቅማል በምለው ነው። ስለዚህ እስካብ ህዚ አብዝገበርኩም እንቅስቃሳት ያበረከትኩት እንቅስቃሴ ያበረከትኩት ዝትጽወታኮ የተጫወትኩት አዎንታዊን አሉታዊን ግደታት ንፍርዲ ታሪክ እስከዛሬ በነበረኝ እንቅስቃሴ ላበረከትኩት አዎንታዊም እንዲሁም ላፈረስኩት ወይ ለተከተለው ጉዳት ሊትራሊ ነው እየተረጎምኩ ያለሁት። በአነባበብ ስተቴ ደግሞ ትግረኛ ተናጋሪ ባለመሆኔ ፕሮናውንስ አረግ ለተፈጠረው ስተት እጅግ ይቅርታ። ሰልፍ ለርነር ስለሆንኩ ነው፣ በራሴ እየተማርኩት ስለሆነ ነው። እና ሁለተኛ ትራንስሌሽኑን ተጠቀሙ፣ እንግሊሽ ትግረኛ እንግሊሽ ትራንስሌሽኑን እና እኔ የትግረኛ ቋንቋን ይችን በመማሬ በራሴ ማለት ነው በራሴ ጥረት አፋን ኦሮሞ ልማር ሙከራ እያረኩ ነው። ይህም በማድረግ ያተረፍኩት ያወቅኳት በዚች በትንሿም ይችን ለመተርጎም እንኳን እንጂ የከሰርኩት ነገር የለም። ግን እርሳቸው ለምሳሌ ምናልባት ቦርከና ላይ ቸክ አድርጉት። አሁን አፕሪል 26 2020 ላይ we struggled to liberate ትግራይ ኖት ኢትዮጵያ፣ እኛ የታገልነው ትግራይን ነፃ እናወጣ እንጂ ኢትዮጵያን አይደለም። ይሄ ቦርከና ላይ ዝርዝር ጽሑፍ አለ። አማርኛ መማር ይቆጨኛል በጣም ብዙ። ያው ደግሞ ያኔ የስካር ዘመኑን እንተው ብዬ ነው ሰው ይሄንን ያሉት ሰው ከዚህ በኋላ ለመልካም አብርክቶዬም ላጠፋሁትም ይቅርታ ጠይቃለሁ። ከዚህ በኋላ በትኩረቴ በግል ስራዬ ነው። ፖለቲካዊ ጉዳይ ዘመልከት ዘነበረ እኔ ተሳትፎ ጠጠው ክበል ወስን ያልሁ። ከዚህ በኋላ በፖለቲካ ያለ የተሳትፎ አብቅቷል። በቴክኖሎጂ ጉዳይ፣ በስራ እድል ፈጠራ ኢንተርፕረነርሺፕ እና የግል ማህበራዊ ውሳኔ ማህበራዊ ጉዳያት ከወስን ፈቅዳለሁ። በግል ማህበራዊ ጉዳዮች ላይ፣ በስራ እድል ፈጠራ በንግዳቸው ላይ እንዲሁም በዚህ መሰረት ድህረ እዚ አብ ማህበራዊ ሚዲያ ኮነ ካለ መድህን ሚዲያ ዛሃለውን ተሳትፎ አብ ቴክኖሎጂ ላይ ኢንተርፕረነርሺፕ ላይ እና በማህበራዊ ጉዳይ እንጂ በፖለቲካ በቃኝ ብለዋል። ይሄ እንግዲህ ይቅርታ ጠይቀዋል። ለመልካም ላበረከትኩት መልካምም ላጠፋሁትም ጥፋትም ፍርዱን ለታሪክ ትቻለሁ ብለዋል። ድሮ ከዚህ የምንማረው ነገር አለ። መኪናም ሄዶ ይደክማል፣ ሰውም ሄዶ ይደክማል። እንዲሁ ነው። ደወለል ኮንስታንት ቼንጅ ነው የማይለወጠው ጸንቶ የሚኖረው ቋሚው ነገር ለውጥ ብቻ ነው። ራሱ ለውጥም ይለወጣል እና ሰከንድ ብንል ብናስብ ከአንደበታችን ስለሚወጣው ነገር ብንጠነቀቅ ስለ ሀገራችን መልካም ብናስብ ዛሬ አማረልን፣ ዛሬ መድረክ ሰጠን፣ ጊዜ ሰጠን፣ ማይክ ጨበጥን ብለን መጥፎ ባንናገር ጥሩ ነው። በዚህ ሂደት ሁላችንም ብንቆጠብ መልካም ነው። ይበርዳል። ያ ሙቀቱ ያ በቃ ዩፌሪያው በቃ ምንድን ነው የምንለው ከኔ በላይ ላሳር ከኛ በላይ ላሳር የሚለው ሁሉ የሚበርድበት ሀገር ግን ጸንታ የምትኖርበት ሁኔታ ነው ያለው። እንግዲህ በዚህ ሂደት ከዚህ ወጥተን ለሀገራችን መልካም ነገር ብናበረክት በግሌ ለሜጀር ጀነራል ዶክተር ናቸው አካዳሚካሊም ዶክተር ተክለ ብርሃን ወልድ አረጋይ መልካም ሁሉ እመኝላችኋለሁ። ሌላው እንግዲህ በአጫጭር መረጃ ክፍለ ጊዜያችን የኢትዮጵያ ዜጎች ማህበራዊ ፍትህ ፓርቲ በአህጽሮት ኢዜማ ፓርቲው ከታች እስከ ላይ ወይንም ከታች እስከ ላይ በጋራ በመወያየት በኢትዮጵያ የፖለቲካ ኢኮኖሚ ታሪክን በተመለከተ ሊሻሻል ሊስተካከል በዛው ሊለወጥ ይገባል፣ ሊተገበር አዳዲስ ይገባል ያላቸውን
ዝርዝር መስተካከል፣ መሻሻል፣ መለወጥ ያለባቸውን እንዲሁም የመፍትሄ ሀሳብ የሚለውን አጠቃላይ የሀገራዊ ምክክር አጀንዳዎቹን ለሀገራዊ ምክክር ኮሚሽን አስረክቧል። ይህንን ኮሚሽኑን ለሀገራዊ የምክክር አጀንዳዎችን ለሀገራዊ ምክክር ኮሚሽን ያስረከቡት ፕሮፌሰር ብርሃኑ ነጋ በተዋረድ ከፓርቲው ከፍተኛ አመራሮች ጋር ነው። በዚህ ሂደት የሀገራዊ ምክክር ኮሚሽኑ ኮሚሽነር ኢዜማ በሁሉም የሀገራዊ ምክክር መድረኮች ላበረከተው አስተዋጽኦ የላቀ አክብሮታቸውን ገልጸዋል። በነገራችን ላይ ፓርቲዎች ይህን ማድረግ አለባቸው። አንደኛ ሲምፕል ነው ማለት ከፕሮግራማቸው የሚቀዳ ነው። አንድ ፓርቲ ስልጣን ሲይዝ ይሄን አደርጋለሁ ብሎ ነው አይደል? እኔ በጣም ነው ወደፊትም ልጆቻቸው የሚያዝኑባቸው ብዬ የማስበው ለምሳሌ ኦነግ፣ ኦፌኮ ሀገራዊ ምክክር ኮሚሽኑ አንሳተፍም አሉ። ኦኬ አትሳተፍ፣ ነገር ግን እንዲህ አይነት ነገር ያስፈልጋል። ኢንክሉዲንግ እንግዲህ ምን ችግር አለው? ሀሳብ እኮ ነው የሚሰጠው። ኦሮሚያ አገር ትሁን የምትልም ከሆነ አገር ትሁን። አይኔ ለምሳሌ የዳሞት ሰው ነኝ። ዳሞት ክልል ይሁን ብዬ ጀስቲፋያብል የሆነ ነገር ማድረግ ከቻልኩኝ እሱም ማስገባት ዋትስ ዘ ቬሪ ፕሮብሌም፣ ምንም ችግር የለውም። ይህን ማድረግ እየቻሉ ምርጫን እየሸሹ ነገር ግን በምርጫ ማግስት የሽግግር መንግስት እያሉ ሁልጊዜ ማላዘን የት እንደሚያደርስ አላውቅም። የችግሩ አካል ሆኖ የጦርነቱ አካል ጫካ ላይ ያሉትን የሚገሉትን፣ የሚያግቱትን፣ የሚዘርፉትን እነሱን እየደገፉ ወይንም እነሱን አልደገፉም ከተባለ በእነሱ ጉዳይ ላይ ሲሆን አላየሁም፣ አልሰማሁም፣ አልናገርም ብሎ መንግስትን ብቻ እየተቹ የት ይደረሳል? ሪያሊዝም ያስፈልጋል። በነገራችን ላይ ሪያሊዝም ታንጎ ዳንስ የሚባለው ለብቻ አይደነስም። ሰላምም ጸጥታም ፖለቲካም በአንድ ግለሰብ በአንድ ተዋናይ የሚፈታ አይደለም። ሰው ኮዝ ኤንድ ኢፌክቱን እያየን እኔ መቼም ሪያሊዝም እንደዚህ ነው ብዬ ለእናንተ ልነግራቸው አልችልም። ግን ዝም ብሎ አይዲያልስ ላይ ሀሳቦች ላይ ከመጣበቅ ይልቅ ስቴፕ ባይ ስቴፕ ኮንስኩዌንሱን በዛ ሂደት መሄድ ያስፈልጋል። ወደ ትልቁ ለመሄድ ደግሞ ከትንሹ በመጀመር ደረጃ በደረጃ ከታች ወደ ላይ የሚሄድበት በአጠቃላይ ደግሞ ኢትዮጵያ ያለችው የት ነው? የኢትዮጵያ ነባራዊ ሁኔታ፣ ጠንካራ ጎናችን፣ ደካማ ጎናችን፣ ያለንበት ሎኬሽን፣ ተዋናይ በኢትዮጵያ ፖለቲካ ተዋናይ የውስጥም የውጭም ኃይሎች፣ የታሪክ ፉክክሮች፣ ተዋናዮችን እነዚህን አይቶ ሰላም ነው የሚያስፈልገው። በሰላም ጊዜ ሊፈጅ ይችላል ካለንበት የፖለቲካል ካልቸር ልምምድ አንጻር። ግን ስቲል አሁንም በዛ ሂደት መሻሻል፣ መስተካከል፣ መለወጥ አለበት የሚለውን እያቀረቡ እያታገሉ መሄድ ያስፈልጋል የሚል እምነት ነው ያለኝ። በዚህ ረገድ ሞሮለስ ኢዜማ የሚበረታታ ትራክ ሪከርድ አለው ብዬ አምናለሁኝ። ምናልባት ፕሮፌሰር የሀገራዊ ምክክር ኮሚሽን ዋና ኮሚሽነር ፕሮፌሰር መስፍን አርያም ኢዜማ በሂደቱ ኮሚሽኑ ከተቋቋመ ጀምሮ በአጠቃላይ ባለው ሂደት እየደገፈ መሆኑን የገለጹበት ሁኔታ ነው ያለው። ሌሎች ፓርቲዎች፣ ሀገራዊ ፓርቲዎች፣ ክልላዊ ፓርቲዎች አጀንዳቸውን ለምክክር ኮሚሽኑ ማቅረብ፣ እኔ በነገራችን ላይ ፓርቲዎች ለምክክር ኮሚሽኑ ከማቅረብ ባለፈ ባላቸው የግንኙነት አውታር ለዜጎች ማድረስ አለባቸው ብዬ አምናለሁ። አፕሎድ ማድረግ አለባቸው የሚል እምነት አለኝ። አፕሎድ የሚደረግ ከሆነ የኢዜማንም የሌሎችንም ፓርቲ ለሀገራዊ ምክክር ኮሚሽኑ ያደረሱትን ወደ እናንተ የማደርስ ይሆናል። እንግዲህ ምናልባት ሌላው ከዚህ ከኢትዮጵያ ወጣ ብለን ወደ ጎረቤት ታንዛኒያ ስንሄድ ያው ዛሬ ጀምሮ የአመት ይኖራል የጉዞ እንዳታደርጉ ምናምን የሚሉ ትራቭል አድቫይዘሪዎች ሲወጡ ነበር። እስካሁን እንግዲህ በዚህ ደረጃ
የወጣ ነገር የለም። መረጃዎች ኦፍ ኮርስ ሰም ሶርት ኦፍ በኢንተርኔት ብላክአውት አጋጥመዋል የሚሉ ሪፖርቶች አሉ፣ አልፎ አልፎ ትዊተር ላይ የማያቸው። ዝሮ ዝሮ ግን እንግሊዝን፣ ካናዳን እና 14 ኤምባሲዎች ዳሬ ሰላም ያሉ ኤምባሲዎችን ያካተተ ለፕሬዚዳንቷ ሳሚያ ስሉህ ምንድን ነው የምንለው ጥሪ አቅርበዋል። አንደኛ በዛ ምርጫው ላይ ኦክቶበር መጨረሻ ላይ በተካሄደው ምርጫ ሳሚያ ስሉህ ባሸነፉበት ምርጫ ላይ የጸጥታ ኃይሎች ምንድን ነው ከመጠን በላይ ጉልበት ኃይል በመጠቀም እርምጃ የወሰዱባቸው ወይንም የሞቱ የተገደሉ ስቲል ግን አስክሬናቸው ለቤተሰብ ያልተሰጡ ሰዎች አሉ። የሞቱ የነሱ አስክሬን በአስቸኳይ መሰጠት አለበት የሚል ሪሊዝ ዘ ቦዲስ ኦፍ ዞስ ኪልድ ቱ ዜር ፋሚሊስ አስክሬን ለቤተሰብ ይመለስ የሚል። ሁለተኛ ሁሉም የፖለቲካ እስረኞች ይፈቱ። ሶስተኛ በእስር ቤት ያሉ የታገቱት ወይም እስር ቤት ላይ ግራንት ዲቴኒስ ፉል አክሰስ ቱ ሌጋል ሪፕሬዘንቴሽን ሜዲካል ኬር በእስር ቤት ያሉ ሰልፉ ላይ በተለያየ መንገድ ተጠርጥረው የተያዙት በሙሉ ጠበቃዎቻቸውን እንዲያናግሩና ሕክምና እንዲከታተሉ ጥሪ አድርገዋል። ዘ ኤምባሲ ሲምፓሳይዝ ዘ ኒድ ፎር ትራንስፓረንሲ ግልጸኝነት፣ ተጠያቂነት አካውንታብሊቲ እና የሰብአዊ መብት ጥበቃ ያስፈልጋል የሚል ጉዳይ አለ። እንግዲህ ዛሬ ዲሰምበር 5 ነው። ከዛሬ የሚጀምር ግን ዲሰምበር 7 ላይ ተቃውሞ ሰልፍ የተጠራ ሁኔታ አለ። ይህንን ተቃውሞ ሰልፍ የነዚህ 17 ገደማ አያባብሰውም ወይ የሚለውን ማየት ይጠበቅብናል። and what is the intention አሁን ይህንን ማድረጉ የሚለውን joint statement by the British High Commission, the Canadian High Commission, the Embassy of Norway, Switzerland, Belgium, Denmark, Finland, France, Germany, Ireland, Italy, Netherlands, Poland, Slovakia, Spain, Sweden, and the EU delegation of recent events in Tanzania ነው የሚለው። አስቀድሜ ያወጡት ይሄ ነው። ግን እታት የበለጠ የማባባስ ወይንስ ምንድን ነው ኢንቴንሽኑ የሚለውን ማየት አስፈላጊ ነው። በነገራችን ላይ በዚሁ አጋጣሚ የኢጋድ ሴክሬታሪየት በትናንትናው ዕለት በአማራ ብሔራዊ ክልላዊ መንግስትና በአንደኛው የፋኖ ክንፍ የአማራ ፋኖ ህዝባዊ ድርጅት አፋሕድ መካከል የተደረገውን ስምምነት አድናቆት በመስጠት መግለጫ አውጥቷል። ኢጋድ ኮልስ ፎር ብሮደር ፓርቲሲፔሽን አዝ አምሃራ አፋር ፓርቲ ሳይን ፒስ ዲል የሚል ቸክ ብታደርጉት ማየት ትችላላችሁ። ቅርታ ሌሎችም በዚህ በትጥቅ ትግል ላይ ያሉት ይህንን የሰላም ሂደቱን መሳተፍ መቻል አለባቸው። በሰላማዊ መንገድ ኢትዮጵያን ማረጋጋት በሰላማዊ መንገድ መመረጥ አለበት የሚል ነው። ኢጋድ ኮንግራጁሌትስ ኦል ፓርቲስ ኦን ዲስ courageous step and urges remaining holdout groups to join the historic momentum for peace። ሌሎች ቀሪዎችም ይህንን የዚህ የሰላም ስምምነት አካል እንዲሆኑ ጥሪ አድርጓል። ከዛ ባለፈ ስምምነቱ በተከበሩ አቶ አረጋ ከበደና በአማራ ብሔራዊ ክልላዊ መንግስት እንዲሁም በካፒቴን ማስረሻ ሰጤ የአማራ ፋኖ ህዝባዊ ድርጅትን በመወከል የተደረገውን ስምምነት አድንቋል። አስፈላጊውን ሁሉ ድጋፍ እንደሚያደርግ ለተፈጻሚነቱ መግለጫ አውጥቷል። ነገር ግን እንዳልኳችሁ አሁንም በዚህ ትግል ዳቧቸውን የሚጋግሩ የአማራ ህዝብ ደም ሲፈስ፣ የኢትዮጵያውያን ደም ሲፈስ ውስኪ የሚጠጡ ወይን የሚራጩ ትሪፕ የሚያደርጉ ገንዘብ እንደ ጉድ የሚሰበስቡ ኑሯቸውን በዚህ የሚደጉሙ ጦርነቱን ተሰበረ፣ ሰበረ፣ ደመሰሰ፣ ተደመሰሰ የሚሉ ትግል ማለት የሚመስላቸው ካሉበት ድባቴ፣ ድብርት፣ ዝቅተኝነት ይህንን በማድረግ አእምሯቸውን፣ ቁስላቸውን የሚያውቁ የነሱ ልጆች አይደለም ለ2-3 ዓመት ከትምህርት ሊርቁ ቀርቶ 2 ደቂቃ ከትምህርት ቤት ሲያረፍዱ እብድ የሚሆኑ የሚነጫናቸው ልጆቻቸውን በተሻለ ሁኔታ ውስጥ ቱር የሚያደርጉ ለቤተሰባቸው ጊዜ የሚሰጡ ገንዘብ የሚገዙ ይሄ ጦርነት
ዳቦ የሆናቸው እንጀራ የሆናቸው የተሻለ ቤት በሞርጌጅ ቴስላ ሁሉ የገዙ ግጭቱ ከቆመ እነዚህ ጡረተኞች ሰልፍ እናስተባብራለን በሚል በጦርነት ለተጎዳው ህዝብ እንደዚህ ድጋፍ እናድርግ በሚል ለታጣቂው እንዲናድርግ በሚል በአምቻ ጋብቻ በታጣቂ ቤተሰብ ተደራጅተው ገንዘብ የሚዘርፉ በሌላ መልኩ የአማራ ህዝብን ደም የሚጠጡ በአማራ ትግል በኩል አለን የሚሉት በኦሮሞ በኩል አለን የሚሉት የኦሮሞ ህዝብን ደም የሚጠጡ ስጋውን የሚበሉ አጥንቱን የሚቆረጥም በተመሳሳይ በትግራይ በኩል ያሉት እንደ ኢትዮጵያም ስታስቧቸው ለኢትዮጵያ እንታገላለን የሚሉ ሰንደቅ ዓላማውን ተሸክመው የሚዞሩ በሰንደቅ ዓላማው ስር ግን ቁጭ ብለው የሚቆምሩ ባንዳ ተለላኪዎች የካራክተር አሳሲኔሽን የስብና ገደላ ድሮም እንዲህ ነበር ድሮም እንዲያ ነበር የሚላለ እኔ በዚሁ አጋጣሚ አሁንም ሌሎች ወንድሞች ወዳጆች የሚሉታል እንታገላለን ካሉ በጣም ቀላል መሰለኝ። ለምን አይመጡም? በኤርትራ በአስመራ በኩል አድርገው ህዋቶች ያሻግሯቸዋል። በአዲግራት በኩል አድርገው ይግቡ። ንምሪ ወዳጁ ይቀበሏቸው፣ ተሸክመው ይታቆሱ፣ ልጆቻቸውን ይዘው ይምጡ። ግን ቁጭ ብለው ልጅ የተመረቀች ብሎ ፓርቲ የሚያሳይ ልጅ ትምህርቷን እንደዚህ አጠናቀቀች እዚህ ኮሌጅ ልትገባ ነው የሚል ይህን ውጤት አመጣች ብሎ ወረቀቷን የሚለጥፍ ባንዳ ተለላኪ ጅልጅላንፎ ትምህርት ከነጻነት በኋላ ይደርሳል፣ ትምህርት ይጀመር የሚሉ የትምህርትን ጉዳይ የሚያነሱ ሰርጎ ገቦች ናቸው ይላል። ሰው ሰላም ነው የሚቀድመው። በቅርቡ በዚህ ሳምንት በዚህ 2 ሳምንት ውስጥ የምናያቸው አዳዲስ እድሎች አዳዲስ የሚቀርቡ የሚገቡ ሰዎች ይኖራሉ። በሂደት እየተካሄደ ያለው ጉዳይ አለ። ሌላው እንግዲህ ምናልባት ከኢትዮጵያ ጋራ የሚታየው ወሳኙ ጉዳይ የአሜሪካ መንግስት የብሔራዊ ደህንነት ስትራቴጂውን ለቆ አውጥቷል። 29 ገጽ የያዘ ነው። በዚህ ብሔራዊ ስትራቴጂው ዝርዝር ጉዳዮችን አይቷል። የ2025 2025 ናሽናል ሴኪሪቲ ስትራቴጂ ከዛ ውስጥ በጣም የዚህ ናሽናል ሴኪሪቲ ስትራቴጂ ለየት ይላል ብዬ የማስበው አፍሪካን የርዕዮተ ዓለም ማራገፊያ ከዛ ባለፈ ምናልባት እርዳታ የሚቀበል አድርጎ ከማሰብ ወጥቶ በትሬድ ኤንድ ኢንቨስትመንት አጋር ነው፣ አብሮ በመስራት መለወጥ ይቻላል ወደሚል አስተሳሰብ መሄዱ አንድ ወሳኝ ነገር ነው። ከዛም አፍሪካ ውስጥ ሽብርተኞችና ሽብርን መከላከል አለብን የሚለው ለብቻ በተናጥል ሳይሆን ከሌሎች አገራት ጋራ በመሆን በመስራት የሚረጋገጥ ነው ይላል። ምናልባት ይህንን ባነብላችሁ ደስ ይለኛል። ሊንክ አስቀምጫለሁ። ኢንኬዝ ጌትነት አልማውጥር ነው የሚል ፌስቡክ ገጽ ላይ 170 ሺህ ገደማ አካባቢ ተከታይ ያለው ገጽ አለኝ። ምንድን ነው የሚለው? ፋር ቱ ሎንግ አሜሪካን ፖሊሲ ኢን አፍሪካ ሃዝ ፎከስድ ኦን ፕሮቫይዲንግ ኤንድ ላተር ኦን ስፕሪዲንግ ሊበራል አይዲዮሎጂ። ተቀበል፣ ይህን ተቀበል፣ ይህን ስትቀበል እንዲህ ነው በሚል የርዕዮተ ዓለም ሸቀጥ በመሸጥ ላይ የተመሰረተ ነበር። ከዛ በኋላ ደግሞ እርዳታ በማቅረብ ላይ የነበረ ነው። አሁን ግን ከዚህ በመውጣት ይላል አፍሪካ ውስጥ የኒውክሌር ኢነርጂ፣ የሊኪድ ፔትሮሊየም ጋዝ ላይ የሊክፋይድ ናቹራል ጋዝ የነዳጅ ፍለጋ የጋዝ ፍለጋ አሜሪካ የምትደግፈው የኒውክሌር ኢነርጂ እንዲሁም ለአሜሪካ የንግድ ተቋማት ፕሮፊት ሜክ የሚያደርጉበት ሚኔራሎች ላይ ክሪቲካል ሚኔራልስ ኤንድ አዘርስ ወሳኝ ሪሶርሶች ላይ የሚሰማሩበትን እንፈልጋለን ይልና ኢትዮጵያን በልዩ ሁኔታ ይጠቅሳታል። ኦፖርቹኒቲስ ፎር ኢንጌጅመንት ኩድ ኢንክሉድ ኔጎሽቲንግ ሴትልመንት ቱ ኦንጎይንግ ኮንፍሊክት፣ ትናንት ማታ የተፈታው ማለት ነው። በዚህ ሂደት ኮንፍሊክት ሪዞሉሽን ኤንድ ፕሪቬንሽን ኮንፍሊክት ፕሪቬንሽን ኤንድ ሪዞሉሽን ልንለው እንችላለን። አሁን በዲአርሲና በሩዋንዳ ሱዳን ውስጥ ያለውን ግጭት ይህንን እልባት ማስገኘት ነው ይላል። ሁለተኛው ደግሞ and preventing new ones ኢትዮጵያ፣ ኤሪትሪያ፣ ሶማሊያ ይላል።
ስለዚህ እዚህ ላይ አንድ መሰረታዊ ጉዳይ የአሜሪካ የውጭ ጉዳይ ፖሊሲ የኢትዮጵያን የቀይ ባህር ጥያቄ ተቀብሎታል ማለት ነው። ኢትዮጵያ ቀይ ባህርን ለማግኘት የመጨረሻ ሁሉንም አማራጮች አሟጣ እንደምትጠቀም የአሜሪካ የውጭ ጉዳይ ፖሊሲ ወስዶታል። ይህንን በነገራችን ላይ አንዳንዶቹ ስልክ ተደውሎ ጦርነት እንዳትከፍት ያው የሻቢያ ፕሮፓጋንዳ ነው። ብዙ የጋት ሚዲያ ቤተሰቦች ይህን ትቀበሉታላችሁ የሚል እምነት የለኝም። ነገር ግን አሜሪካ ለማደራደር ኢትዮጵያና ኤርትራን ለማደራደር ጥረቶች እየተካሄዱ ነው ያሉት። አንዳንዱ ጊዜው ሲደርስ ይገለጻል። ትልቁ ነገር የኢትዮጵያ ጉዳይ በአሜሪካ የውጭ ጉዳይ ብሔራዊ ደህንነት ውስጥ መካተቱ ኢትስ ሰክሰስ። ኦፍኮርስ እየወጡ ያሉ መረጃዎች አሉ። ሌሎች ጦርነቱ አይቀርም እንደው ፈጣሪ ካልሆነ በቀር ይህን ጦርነት የሚያስቀረው ነገር የለም የሚሉ ትንተናዎች የሚያወጡ አሉ። አንብባችሁታል ብዬ ተስፋ አድርጋለሁኝ። ኤፒ ለምሳሌ ያወጣው ኦንሊ ሚራክል እንዲያው በቃ ኦንሊ ሚራክል ካን ኢንድ ዚስ ናይትሜር አይቀሬ ነው ጦርነቱ እና ይህን ጦርነት ሊያስቀረው የሚችለው ምንድነው? ኦንሊ ሚራክል ይሆን ዋት ሚራክል ማለት የሆነ ልዩ የሆነ ተአምር ካልሆነ በቀር በኢትዮጵያና በኤርትራ መካከል ጦርነት መኖሩ አይቀርም ወይ መፈጠሩ አይቀርም የሚል አኖኒመስ የሆነ ተወልደ የሚባልን ሰው ወስደው ያንን የጻፉበት አለ። ኤኤፍፒ ያወጣው ማለት ነው። ዘን ፍራንስ ዩኒፎርም ሌሎችም ኢንክሉዲንግ አስመራ ስታንዳርድ አንዳንዶች አዲስ ስታንዳርድ ስለሚሉት ነው። እነሱም የዘገቡበት ሁኔታ አለ። ትልቁ ነገር ኢትዮጵያ በተደጋጋሚ ከባለቤቱ ያወቀ ቡዳ ነው የሚባለው አይደል? የኢትዮጵያ ሕዝብ መንግስት ጦርነትን አማራጭ አድርጎ አይወስድም፣ ሊወስድም አይችልም። ለምን? በጦርነት የምትዘጋው ጉዳይ የለም። ኢቭን ጦርነት አድርገህ እንኳን ዘንድ ኦፍ ዘ ዴይ ዩል ሴት ፎር ኔጎሽዬሽን ሶ የአሜሪካ መንግስት፣ ቻይና፣ ሩሲያ፣ ሳውዲ አረቢያ እነዚህ እየሞከሩ ያሉት ጉዳይ አለ። በኮንፍሊክት ፕሪቬንሽን የግብፅንና ጦርነት ነበር ጦርነት አስቀርቻለሁ ምናምን የሚለው ዶናልድ ትራምፕ ኢጅፕት ኢትዮጵያን ማስቀረታቸው ይሄ በጣም 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 ትልቅ ስኬት ነው። ቢካዝ ፌታ ከምፕሊ ሆነዋል ብለዋል። ከዚህ በፊት የአፍሪካ ልዩ ልዑክ የመካከለኛው ምስራቅ የአፍሪካ ልዩ ልዑክ ባሎስ ማለት ነው። ትልቁ ነገር በዚህ ሂደት ከአሜሪካ አዲሱ የአፍሪካ ፖሊሲ አንጻር ኢትዮጵያ የሚገባትን ጥቅም ለማግኘት ልዩ የሆነ የዲፕሎማቲክ ኮፕስ ማዘጋጀት ይጠበቅብናል ማለት ነው። ምናልባት ኢንድ ኦፍ ኔቶ ኤክስፓንሽን ከዚህ በኋላ ኔቶ ዩክሬንን ምናምን ሌሎች ሀገራትን በማካተት ሂደት እንደማይሰማራ ፍንጭ የሚሰጥ የተቀመጣለ 29 ገጽ ነው። እንዳልኳችሁን የፌስቡክ ላይ አድሬሱን አስቀምጬላችኋለሁ። ጎግል ላይም ታገኙታላችሁ። ሃው አሜሪካን ስትራቴጂ ዌንት አስትሬይ ዋት አር ደ አሜሪካስ አቬለብል ሚንስ ቱ ጌት ዋት ዊ ዋንት፣ ምንድን ነው የምናደርገው እንደ አሜሪካ የምንፈልገውን ለማሳካት በሚል ስትራቴጂ ፕሪንሲፕል ፕራዮሪቲ ዘ ሪጅን ብሎ ዌስተርን ሄሚስፌር ኤዥያ፣ ኢሮፕ፣ ሚድል ኢስት እንደ አፍሪካ ብሎ ሚድል ኢስት ውስጥ ሰላም ለማስፈን የአብርሃም አኮርድን የማስፋፋት እነዚህ የተጠቀሱ ሁኔታዎች አሉ። በአካባቢው በሚድል ኢስት ኢነርጂ ኢንቨስትመንት ላይ ሰላም ማስፈን ላይ የተቀመጣለ። አፍሪካ ላይ እንዳልኳችሁ ከእርዳታ ተቀባይነት ከርዕዮተ ዓለም ስርጭት ይህንን ተቀበል ሊበራል አይዲዮሎጂ ኢዝ ጉድ ባድ ከሚል ወጥቶ ልክ እንደ ቻይና በጋራ የማደግ በጋራ የመልማት ቻይናን የመወዳደር ፍላጎት ይኖራል። ሶ ይሄ ለአፍሪካ ልዩ ሁኔታ ሰጥቷል ማለት ነው የአሜሪካ የውጭ ጉዳይ ፖሊሲ። በአፍሪካ ውስጥ ደግሞ ወሳኝ የንግድ መተላለፊያ የቀይ ባህር ኮሪደር የቀይ ባህር ቀጠና ነው። ሽብርተኞችንም አሜሪካ ራሷ ኢንጌጅ አታደርግም በተናጠል። ከዛ ይልቅ ከአጋሮች ጋር ነው የምትሰራ። ሰው በጸረ ሽብር አጋርነት በምስራቅ አፍሪካ ኢትዮጵያን የሚያህል ሀገር አሜሪካ ሊያገኝ አይችልም። የአፍሪኮምንም ከዚህ በፊት ያየነው ጉዳይ ነው። እድሎች ይበልጣሉ። ፈተናዎች እንኳን ቢኖሩ ፈተናዎችን ወደ ድል መቀየር ተገቢ ነው።
ጨለማውን ላይ ቁጭ ብሎ ማልቀስ ሳይሆን ክብሪት መለኮስ ነው ጨለማውን ሊያበራልን የሚችለው። ኢትዮጵያ በክብር ለዘላለም ትኖር። ታንኪዩ